ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ የአማራ ክልል ምስለኔ አስተዳደር ፕሬዝዳንት አረጋ ከበደ ታናሽ ወንድም ቹቹ ከበደም በፋኖች ቁጥጥር ስር መደረጉ ተገለጸ። የአብይ አህመድ ሰራዊትን በምስራቅ ጎጃም ደብረ ወርቅ ከተማ በሰፈረበት ወቅት አቀባበል በማድረግና ነዋሪው ላይ ጥቆማ በመስጠት ሲያሳስርና ሲያሳፍን ነበር የተባለው የአቶ አረጋ ከበደ ታናሽ ወንድም በአማራ ፋኖ ጎጃም እዝ ሶማ ብርጌድ አማካይነት ሐሙስ ዕለት መያዙን የደረሰን መረጃ መልክቷል። ይበንዲ እንዳለ በምዕራብ ጎጃም ቋሪት ገነት አቦ ዋዲ ኢየሱስ ላለፉት 2 ቀናት ጠንከር ያለ ውጊያ መደረጉ ታውቋል። በአገዛዙ ሰራዊት ላይ ከባድ ኪሳራ መድረሱን ነው የዘውትር ዘጋቢያችን ካደረሰ መረጃ ለማወቅ የተቻለው። ምስራቅ ጎጃም ደብረ ወርቅ አካባቢ የደብዬ የምትባል ከተማ አለች። እዛች ከተማ ላይ ያረጋ ከበደ ወንድም ቹቹ ከበደ የሚባል የወንድሙ ኮፒ ፔስት የሆነ ሰው አለ። የመከላከያ ሰራዊት አባላት ቦታ ተቀያይረው ወደ ከተማዋ ሲገቡ ከርታዶ እና ዘልሎ ብዙ የጀግኖች ሀገር የሆነውን አካባቢ አርቶ ኑና እዚህም ግደሉ እምነት ተቋማትን አቃጥሉ ገበሬን ያረሰ ፊት ለፊት ከነበሬው ረሽኑ ብሎ ደግሶ አብልቶ ነበረ የመከላከያ ሰራዊቶቹ። ነገር ግን ፋኖች ከፍተኛ ጥንቃቄ በሚቀጥለው ቀን ማለትም ትናንትና በ20/10 ወር 2016 ዓ.ም ወደ ካምፓቸው ወስደውታል። እንግዲህ ምን ሊያረጉ እንደሚችሉ ማወቅ አልተቻለም። ሌላው እንግዲህ በምዕራብ ጎጃም ቋሪት ገነት አቦ አካባቢ በደንበጫ ደግሞ ዋዲ ኢየሱስ ተብሎ የሚጠቀሰው አካባቢና በፈረስቤት ደጋዳሞት ከደንበጫና ከፈረስቤት ከተማ መሃል ላይ ገደል የሚባለው ቦታ ላይ የመከላከያ ሰራዊት እነዚህን ቦታዎች ከፋኖ ኃይሎች ለማጽዳት እንቅስቃሴ ለማድረግ ሞክሮ ነበር። ነገር ግን ጠንካራ የፋኖ ይዞታዎች በመሆናቸው እነዚህ ቦታዎች ተመክተው ተመልሰዋል። መከላከያ ወደ ነበረበት ካምፕ በሽሽት ነው ያመለጠው። በአጠቃላይ ምዕራብ ጎጃም እንደተለመደው እንግዲህ ዛሬ ዓመት የምታስታውስ ከሆነ መሳይ በደጋዳሞት አካባቢ 27 ሚና ሙሉ የመከላከያ ሰራዊት አባላት በገበሬው በፋኖ ብቻ ሳይሆን በገበሬው ታፍኖ ሙሉ በሙሉ እንደተደመሰሰ አብዛኛው ትጥቅና ስልጣኔ ነው። እንግዲህ የጎጃም የትጥቅ ትግል ከገበሬው ጋር አንድ ላይ በመሆን ጥቃት በመሰንዘር ከፍተኛ ጀብዱ የተፈጸመበት አካባቢ ነው። አሁንም በአመቱ ያንን አካባቢ ሙሉ በሙሉ በመቆጣጠር በሚል ሂሳብ ተንቀሳቅሶ ነበረ። እዛ አካባቢ ገደል ተብሎ የሚጠቀሰው አካባቢ ላይ ከፍተኛ ጉዳት ደርሶበት ወደ ደንበጫ አፈግፍጓል። በሄደበት አካባቢ ከፍተኛ ሽንፈት እየገጠመው ነው ያለው። አሁን ከሰሞኑ እየሰማን ያለው ነገር ምንድነው? በተለይ በማዕከላዊ ጎንደርና በሰሜን ጎጃም አካባቢ የመከላከያ ሰራዊቱ ተስፋ በመቁረጥ በየከተማው በመግባት ከአረቂ ቤቱ ጠላ ቤት ላይ በመግባት አረቂ የሚሸጡ ሰዎችንና ጠላ የሚሸጡ ሰዎችን እየገለበጠ ገናቸውን እየገለበጠ እየጠጣ እየሰከረ ከተሞች ላይ ከፍተኛ ተኩስ ዝም ብሎ በማድረግ ነው የሚያመሸው። በዚህ አጋጣሚ ሲቪሊዎች ሲቀሳቀሱ የግለሰብ መኖሪያ ቤት ድርጅቶች ጠባቂ ሲቪሎች ሰዎች የተመቱ ነው። በተለይ ደርጊ ደምቢያ ጫይት አካባቢ እንደዚህ አይነት የተለመደ ነገር እየሆነ መጥቷል። ነገር ግን ፋኖች በጥንቃቄ ለምሳሌ ደርጊ ከተማ ላይ የመከላከያ ኃይሎች በተናጠል እንቅስቃሴ ሲያደርጉ መከላከያውን በመጥረቢያ መተው ከአንድ ፖሊስ አባል ጋር ሁለቱን በመጥረቢያ ከመቱ በኋላ መሳሪያቸውን ቀምተው ወስደዋል የፋኖ ኃይሎች። በከተሞችም ራሱ የፋኖ ኃይሎች ከመከላከያ ጋር ሲቪል በመልበስ ጥናት ያደርጋሉ፣ እንቅስቃሴ ያደርጋሉ፣ ጥቃት ያደርጋሉ። በተናጠል እንቅስቃሴ የሚያደርጉበት ሰዓት ጉዳት እየደረሰባቸው ነው ያለው። እንግዲህ በአጠቃላይ በተለይ በባህር ዳር ከተማ የማጠቃለያ ስብሰባ ብልጽግና የራሱን የሚያጨበጭቡትን ሰዎች ይዞ ክልላችን ሽማግሌዎችን መርጠናል። ፋኖችን ትጥቃቸውን ፈተው ይሁን ባሉበት ከነትጥቃቸው በሚፈልጉት ቦታ በሚፈልጉት ሀገር ድርድር ማድረግ ይቻላል ብሎ ፋኖችን በማዘናጋት ነገር ግን በርካታ ሰራዊት ሲፈልግ በኢትዮጵያ አየር መንገድ ከትናንት ወዲያ ቀይ ለባሽ በሆነ ያደረጉ ሪፐብሊካን ጋርድ የተባሉትን በባህር ዳር ከተማ 2 አንቶኖቭ አውሮፕላን ትልልቁን አውሮፕላን አስገብቷል። በተለያየ መንገድ በተለይ በወሎ አካባቢ በአፋር በኩል አድርጎ በርካታ ሰራዊት እያስገባ ነው። በአንዳንድ ከተሞችም ላይ እንዲሁ ጅምላ የሲቪል ድያዎችን እያደረገ ነው። በአጠቃላይ በክልሉ ላይ የተሰማራው የመከላከያ ሰራዊት እያደረገ ያለው ሌላ ነው። የስራ አስፈጻሚና የወታደራዊ መኮንኖች ደግሞ እርቅና ሰላም ይላሉ። የተንታታና እርስ በርሱ የሚጋጭ መግለጫ ነው እየሰጡ ያሉት። በተግባርም እያደረጉ ያሉት ነገር ከሰላምና ከእርቅ ውጪ ዘር ፍጅትና ጅምላ ፍጨፋ እያደረጉ ያሉበት ሁኔታ ነው ያለ።
እንግዲህ እንደሚታወቀው የአማራ ክልል አብዛኛው ሰብል የሚመረተው በአጠቃላይ 60% በላይ የምግብ ሰብል የሚመረትበት አካባቢ ነው። ገበሬው አሁን በእርሻው ነው የሚገኘው። እንዳይዘራ በእርሻ ቦታው ላይ እየሄዱ በተለያየ ገጠር መንደሮች ላይ መከላከያው በጅምላ እየሄደ ከነሞፈራቸውና ከነቀንበራቸው ተሸክሞ የሚሄዱ ገበሬዎችን ከነበሬዎቻቸው እየገደለ ነው ያለው። እንግዲህ ይሄ ነገር ወዴት እንደሚወስደው እንግዲህ የአማራ ሕዝብ ጠንቅቆ ያውቀዋል። አጠቃላይ ዓመታትን ሊወስድ ይችላል፣ ወራትን ሊወስድ ይችላል። ነገር ግን የተሸነፈ ሰራዊት በሞራልም በድርጅቱም የተሸነፈ ሰራዊት ስለሆነ ተሸንፎ ከክልሉ መውጣት የማይቀር መሆኑን ማረጋገጥ ይወዳለሁ። በአማራ ክልል ሰሜን ጎንደር ዞን ጠለምትን ለህወሓት ለማስረከብ በአብይ አህመድ አገዛዝ በኩል እንቅስቃሴ መጀመሩ ተገለጸ። ከትላንት በስቲያ የጠለምት አስተዳደር አመራሮች ቁልፍ እንዲያስረክቡ በብልጽግና መንግስት በኩል መጠየቃቸውን የደረሰን መረጃ ያመለክታል። ጫና እንደበረታ ነው የሚነገረው። የጠለምት የአማራ ማንነትና ድንበር አስመላሽ ኮሚቴ የተጠየቁትን ቁልፍ እንደማያስረክቡ ለብልጽግናው አመራሮች ምላሽ መስጠታቸው ታውቋል። ህወሓት በአብይ አህመድ በኩል ጠለምትን ለመረከብ ዝግጅት እያደረገ መሆኑም ታውቋል። የጠለምት ህዝብ ለመጨረሻው የህልውና ተጋድሎ መዘጋጀቱን እየገለጸ ነው። ውጥረቱ በቀጠናው ማየሉን የአንከር ሚዲያ ምንጮች ካደረሱ መረጃ ለማወቅ ተችሏል። አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት የልሳነ ግፏን የህዝብ ግንኙነት ተጠሪ ለአንከር ሚዲያ እንደገለጹት የአማራ ህዝብ ለህልውናው ከመዋደቅ ውጪ ምንም ምርጫ የለውም። የጠለምት ጉዳይ ያው እንደምታውቀው ባለፈው ጀነራል ታደሰ ወረደ በግንቦት ጠለምትን በሰኔ ወልቃይትን እንቆጣጠራለን ባሉት መሰረት ከዛን ጊዜ ጀምሮ ሁኔታዎች እዛ አካባቢ ያሉት ጥሩ አይደሉም። ወያኔ ይሁን ፌደራል መንግስቱ አሰርጎ ሰላዮችን ያስገባል፣ ህብረተሰቡ በሰላም እንዳይኖር ያደርጋል። ከፍተኛ ብጥብጥ ያው እንደምታውቀው ካሁን በፊትም በሚዲያ በተደጋጋሚ እንደገለጽ ነው አንዳንድ ቦታዎች እየገቡ ብዙ ትንኮሳዎችን ሲፈጽሙ ቆይተዋል። አሁን ግን በዛሬ ቀን እንደ ሰበር መረጃ አድርጎ የደረሰን የጠለምት አካባቢ ያሉ የአማራ ማንነት ሰዎችን ሰብስበው በቀጥታ የጽህፈት ቤቱን ቁልፍ ለፌዴራል መንግስቱ እንዲያስረክቡ ቀጭን ትዕዛዝ ተላልፎባቸዋል። ይሄንን በመቃወም ይሄ ማለት በቀጥታ ያው ታደሰ ወረደም ቀደም ብሎ እንደተናገረው እንዳልኩ እነሱም በየጊዜው ባለፈው ሰላማዊ ሰልፍ ይናገሩት እንደነበሩ አሁንም ካሁን በፊት ለ43 ዓመት ሙሉ በወረራ 27 ዓመት ሙሉ በመንግስቱ ነው ሲያተራምሱት ወደ ቆዩ ቦታ ተመልሰው የመምጣትና ያንን እኩይ ስራ ማድረግ ዳግም ትንኮሳ ይፈጽማሉ፣ ዳግም ጭፍጨፋ ይፈጽማሉ በሚል ህብረተሰቡ ከፍተኛ ርብርብ እያደረገ ይገኛል። ይሄ አሳስቦ ዓለም ይወቅልን በሚል ጉዳይ ላይ ነው እንግዲህ ይሄ ቁልፍ አስረክቡ ማለት ነገ ጧት ለወራሪዎች ያንን አካባቢ አሳልፎ ለመስጠት ስለተፈለገ ነው። ምላሽ ምን ተገኘ? እንግዲህ ይሄ የማንነት አስመላሽ ኮሚቴው አባላት በፌዴራል መንግስቱ የመጣውን ጫና አሜን ብለው ተቀበሉ ወይስ ምን እያሉ ናቸው? በፍጹም እሱን ነው የምልህ። የአማራ ማንነት የጠለምት የአማራ ማንነት በአጠቃላይ ህዝቡ በነገራችን ላይ አማራዊ ማንነቱን አሳልፎ ለመስጠት ምንም እንኳ ሰርጎ ገቦች፣ ተላላኪዎች፣ የተለያየ ተልእኮ ያላቸው ሰዎች ያልሆነ ነገር ያድርጉ እንጂ ህዝቡና ውክልና ተሰጥቷቸው የጠለምት የማንነት ኮሚቴ በአጠቃላይ የተጣለባቸውን ህዝባዊ ኃላፊነት በአግባቡ እየተወጡ ነው። እጅግ የሚበረታታ እጅግ የሚመሰገን እጅግ የሚያኮራ አማራዊ ስራቸውን በተግባር እየተረጎሙ ይገኛሉ። ነገር ግን የፌዴራል መንግስቱ ከትህነግ ጋር በመነጋገር በአጠቃላይ ቁልፍ እንዲያስረክቡ ቀጭን ትዕዛዝ ተላልፏል። ይህንን ለማድረግ ፈቃደኞች አልሆኑም። ቁልፍ አለማስረከብ ማለት ደግሞ ቀጥሎ የሚመጣው አደጋ ምን እንደሆነ መገመት ይቻላል እና ያለው ሁኔታ በዚህ ጉዳይ ላይ ነው ያለው። ህዝቡ በተጠንቀቅ ነው። አሁንም ትጥቁን አልፈታም። አሁንም ለሚመጣው ከትግራይ ተሻግሮ ለሚመጣው ወረራ ለመመከት የፌዴራል መንግስቱ የሚሰራውን ክህደት ያንንም ጨምሮ ለመመከት ህዝቡ ከመቼውም በበለጠ በተጠንቀቅ ላይ ይገኛል። ይሄን ቁልፍ ማለት ያስተዳደሩን ቁልፍ እንግዲህ መረከብ ማለት ስልጣኑንም ጠለምትን የማስተዳደሩን ኃላፊነት የማስረከብ አሳልፎ የመስጠት ሁኔታ እንደሆነ መረዳት ይቻላል። ፌዴራል መንግስቱ ይሄን ካደረገ በኋላ ለህወሓት አሳልፎ ለመስጠት ነው ወይስ ምን ሊያደርገው ነው? ራሱ አካባቢው ለማስተዳደር ነው? ምንድን ነው የታሰበው? እንግዲህ ያው እንደነገርኩ አንዳንዴ በፕሪቶሪያው ስምምነት መሰረት የሚሉት ምንነቱ ያልታወቀ የፕሪቶሪያው ስምምነት የሚሉታል። እነዚህ ሰዎች በአሁኑ ሰዓት እነሱ ደጋግመው እንደገለጹት ስደተኞች ካሉ ትክክለኛ ስደተኞች ተፈና
ተፈናቃዮች መሆናቸው ታውቆ በሰላም ገብተው ከህብረተሰቡ ጋር ተስማምተው የሚኖሩበት መንገድ እንዲሆን ነው። አሁን ግን እያየነው ያለነ በአርሜ የተደራጁ ካሁን በፊትም እንደገለጽናቸው አርሜ 1፣ አርሜ 14፣ አርሜ 17፣ አርሜ 44 1 የሚባሉት በአርሜ የተዘጋጁ ሰዎች ናቸው እንግዲህ እየገቡ ያሉ። ስለዚህ በአጠቃላይ ምንድነው የፌዴራል መንግስቱም በደንቡ ይዞ መቀመጥ አልነበረበትም። አሁን ግን ከራያው ሁኔታ ተነስተን ስንመለከት የትግራይ ትህነጎች አሁን እያደረጉት ያለ የፌዴራል መንግስቱ ህዝባዊ ኃላፊነቱን በአግባቡ እየተወጣ እንዳልሆነ፣ ከህዝብ እየተገለለ እንደሆነ፣ መንግስት ከመቼም በበለጠ በህዝብ የተጠላና በአጠቃላይ በስረ ስልጣኑ እየተነቃነቀ ያለበት መሆኑን በማወቅ አጠቃላይ ይህን ቦታ ለትግራይ አሳልፎ ለመስጠት ነው የሚል ነው የህብረተሰቡ ፍራቻ ያለው። መሳይ ምን ዝግጅት እየተደረገ ነው በህወሓት በኩል? እንግዲህ ሰሞኑን ሰልፍ ተደርጓል። ይሄ መጨረሻ ሰልፋችን ነው የሚልም ነገር ተነስቷል። ከዚህ በተጨማሪም ተፈናቃዮቹ ጥበቃ እንዲደረግላቸው ከነትጥቃቸው ወይም ታጣቂ አብሯቸው እንደሚገባ የተገለጸበት ሁኔታ ነው ያለውና ትጥቅ ፈተው አይደለም ከነትጥቃቸው የሚገቡበት ሁኔታ እንዳለ ነው እየተነገረ ያለው። በአጠቃላይ በህወሓት በኩል ያለው ዝግጅት ምን ይመስላል? መቼና እንዴት የጠለምትን አካባቢ እንዲወስዱ ነው በፌዴራል መንግስት በኩል ዝግጅት እየተደረገ ያለው? እንግዲህ ምንድነው የዝግጅቱ በኩል እንዳየው በሰላማዊ ሰልፍ ለመግለጽ ሞክረዋል። በተለያየ ሰዓት ጀነራሎቻቸው የፖለቲካ አክቲቪስቶቻቸው እየወጡ አማራን እንወራለን፣ አካባቢውን የምድር ሲኦል እናደርገዋለን እያሉ በተደጋጋሚ እየነገሩን ነው። ይሄ ደግሞ በሱዳን በኩል አሰርገው ለመግባት እየተሞከረ ነው። በተለያየ በትግራይ በኩልም አማራውን አጠቃላይ እንደ ወንጀለኛ በማስቆጠር ትልቅ ትንኮሳ እየፈጸሙበት ይገኛል። ሰላማዊ ሰልፉ ስታነሳ አሁን በሰላማዊ ሰልፍ የታየው ብታይ አሁንም ቢሆን በኢትዮጵያ ውስጥ ሰላምና መረጋጋት እንዳይኖር በአማራና በትግራይ መካከል ዘላለማዊ ጦርነት እንዲቀጥል ለማድረግ ጥረት እያደረጉ ያሉ ሰዎች ናቸው የሚመስሉ። ምክንያቱም አማራ ተከዜን ተሻግሮ የነጠቀው የትግራይ ቦታ የለም። እነዚህ ሰዎች 43 ዓመት ሙሉ በወረራ 17 ዓመት ሙሉ በትረ ስልጣኑን ይዘው ደም ሲያፈሱ፣ ትውልድ ሲቀይሩ፣ ህብረተሰቡን ከሀገር እንዲለቅ ሲያደርጉ፣ ያንን አካባቢ እንደፈለጉ ሲያዙና ሲናዙ የቆዩ ሰዎች ስለሆኑ አሁንንም ያንን ለማድረግ ከፍተኛ ዝግጅት እያደረጉ ነው። በእርግጥ አንዳንድ ጊዜ በሰላም እንኖራለን ቢሉም አማራና ትግራይ ሰላም ሆኖ አንድ ሆኖ ይኑር የሚል ባፋቸው ቢገልጹም በየቀኑ ግን በሰላማዊ ሰልፋቸው፣ በጽሁፋቸው፣ በሚዲያቸው፣ በቤተ እምነታቸው የሚገልጹት ግን አማራ ጠላት ነው፣ በአማራና በትግራይ መካከል ሰላም ሳይሆን ዘላለማዊ ደም እንዲፋሰስ የሚያሳይ ዝግጅት ላይ ነው እያየን ያለ ነው በእኛ በኩል መሳይ። በትግራይ ክልል ስርዓት አልበኝነት ተስፋፍቷል። የክልሉ ጊዜያዊ አስተዳደር ህግና ስርዓትን ማስፈን እንዳልቻለ እየተነገረ ነው። በክልሉ አጠቃላይ ማህበራዊ ቀውስ መከሰቱን መረጃዎች ያመለክታሉ። ህወሓት የትግራይን ህዝብና ክልሉን ወደ ከፋ አዘቅት ውስጥ እየከተተው መሆኑን የተለያዩ ምሁራን በመግለጽ ላይ ናቸው። ወንጀሉ ተበራክቷል። ግድያውና አስገድዶ መድፈር ከምንጊዜውም በላይ መስፋፋቱን ነው ከክልሉ ጊዜያዊ አስተዳደር የተገኘው መረጃ የሚያመለክተው። ጋዜጠኛ ይስሐቅ ወልዳይ የትግራይ ህዝብ ህወሓትን ካልተገላገለው ሰቆቃና ስርዓት አልበኝነቱ እየከፋ መምጣቱ የማይቀር ነው ይላል። በትግራይ ይህን ሊሆን የቻለው በተለይ ያኔ በመጀመሪያው ዙር ጦርነቱ በሚጀምርበት ጊዜ የነበረውን የትግራይ ክልል ፖሊስ አለ። ይህንን ፖሊስ ስራና ተግባሩ የሚታወቅ ነው። ፖሊስ መስራት እንዳለበት፣ ነገር ግን ከሰኔ 21 በኋላ ይህንን ፖሊስ አልበኝነታቸው በሚል ሙሉ ሙሉ እንዲፈርስ የተደረገው። እሱ ከፈረሰ በኋላ በትግራይ በተለይ በመጀመሪያዎቹ አካባቢ ከፕሪቶሪያ በኋላ በመጀመሪያዎቹ አካባቢ በቀን ነበር በጠራራ ፀሐይ ነበር ሰው ሀንግ የሚደረገው ሞባይል የያዘው ገንዘብ በሙሉ። እሱ ብቻ አይደለም ሰዎችን የተጠለፉ ገንዘብ የሚጠየቁ ሴቶችን በአደባባይ እየተገደሉ እየተጎተቱ ግን እስካሁን ፍትህ ያላገኙ ብዙ ነው ያሉት። ለምሳሌ እንኳን አንድ ዓመት ሊሞላት በጣም ጥቂት ዘራ ዘውዱ ሀፍቶ የምትባል ልጅ የ20 ምናምን 23 4 25 ዓመት ሊሆናት ገና ነው። በ12 ሰዓት አካባቢ ነበር በከተማ ምናምን ታርጋ የሌላት መኪና ቆትተው ገድሏት ግን እስካሁን ፍትህ ቤተሰቦቿም ጭምር እሷም ጭምር ያው እሷ በህይወት የለችም ፍትህ ሳታገኝ የቀረችበት ሁኔታ ነው ያለው። በአድዋን በቅርብ እንዳየነው ላለፉት 90 ቀናትን የት እንዳለች ሳትታወቅ በአንድ በኩል ገንዘብ አምጡ እየተባሉ ቤተሰቦች እንዳለች እየተነገራቸው፣ ነገር ግን አሁን ከመቃብር ቆፍረው አውጥተውታል። በዛም ተመሳሳይ 2-3 አንድ ጉደም አካባቢ ተመሳሳይ እንዲህ አይነት ኬዝ ገድለው አይኗን አውጥተው እንግዲህ እነዚህ በሙሉ እናያቸው ኬዞች ፊት ለፊት ፍጥጥ ብለው የወጡ ናቸው። ምንድነው አሁን ወደዚህ ትግራይ ክልልን ወደዚህ ስርዓት አልበኝነት እንዲገባ ያደረገው? ምናልባት አቶ ጌታቸው ረዳ አስተዳደር ደካማ መሆን ነው። ምክንያቱም ፖሊስ ፈርሷል። የህወሓት ታጣቂዎች ናቸው እንግዲህ አሁን የታጠቀ ኃይል በክልሉ
ያለው እሱ ደግሞ ህወሓት ካላዘዘው በስተቀር የሚንቀሳቀስ አይደለም። ህወሓት ደግሞ የክልሉን ስልጣን አልተቆናጠጠም፣ በጊዜያዊ አስተዳደር ነው ያለውና ምንድነው ለዚህ ስርዓት አልበኝነት እንደው በሚጠቀሱ ምክንያቶች? በጣም ጥሩ። የኔ ግምት ሳስቀምጥ ደግሞ በቅርቡ ባለፈው በ15 የሰማዕታት ቀን ሲያከብሩ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ከተናገሩትን ቃል ልውሰድና በዛ ላይ መሰረት አድርጌ ብናገር ነው የሚቻለው። በትግርኛ ያወጥ ግን በአማርኛ ልናገረው ነው። የህዝብ ጉዳይ እስካሁን እኛ ተሰበሰብናቸው ስብሰባዎች በሙሉ የህዝብ ጉዳይ ጉዳያችን አይደለም። የህዝብ መፈናቀል፣ የህዝብ መቸገር ጉዳያችን አይደለም። ለስልጣናችን እየተሳተን ያለ ነው፣ እየተናቆርን ያለ ነው። ብዙ የህዝቦች ችግሮችን አሉ። እነዚህን ትተን በስልጣንና በስልጣናችን ብቻ እየተጣላን እየተነቋቆር ያለንበት ሁኔታ ነው ያለው። አቶ ጌታቸው ረዳ ይህንን ለሁለተኛ ጊዜ ነበር ሲናገሩት። ዛሬ 3 ወር ወይም 4 ወር 5 ወር በፊት እንዲህ አይነት ተመሳሳይ ንግግሮች ሲናገሩ ነበር። ስለዚህ ለዚህ እንደ መንስኤ ይሆናል የማስበው በትግራይ ክልል ያለውን ሁሉም ህወሓት ናቸው። አቶ ጌታቸው ረዳ የሚመራውን ቲምም በለው ሌሎች እነዚህ ኦልድ ጋርድ የምንላቸው የህወሓት አካላትም ህወሓት ናቸው። ምንም ልዩነት የላቸውም። ግን በውስጣቸው የስልጣን ሽኩቻ አለ፣ ከፍተኛ የሆነ የስልጣን ሽኩቻ አለ። ግን እነዚህ በስልጣን ሽኩቻ ላይ የህዝብ ደህንነትና ኑሮን መጠበቅና ማየት የሚገባቸው እነሱ ነበር። እነሱ ግን በዚህ ስለሌሉ በዛና በዛ ብቻ ተጠምደው የራሳቸው በተለይ ቀጣይ ያደርጉታል ብለው ወይም እናደርጓለን ብለው ያሰቡትን ጉባኤ እንዴት አድርገን ኔትወርክ እንስራ፣ እንዴት እናድርገን ፓርቲውን እንደገና ዳግም ከጫፍ ሆነን እንቆጣጠር፣ ያው ፓርቲ ተቆጣጠሩ ማለት የክልሉ ስልጣን ተቆጣጠር ብለው ስለሚያስቡ እነሱ ያሉት በህዝብ ጉዳይ አይደለም። ይህንን አይደለም ያልኩት የአቶ ጌታቸው ረዳ ቃል ኮት በማድረግ ነው። ስለዚህ ከዚህ የመነጨ ነው ማለት አንድ መሪ ከላይ ያለው መሪ የፍትህ አካላትን ማንቀሳቀስ የሚችለውን የህግ አውጪ ማንቀሳቀስ የሚችለው የጸጥታ አካላትን በሙሉ ማደራጀት ማንቀሳቀስ የሚችለው አንቀላፋ የለውም ካለ ምን ሊከሰት እንደሚችል ለመገመት የሚያረግታል። ትግራይ ክልል አሁን ዘርፈ ብዙ አሉታዊ ነገሮች ነው የተጠራ የሚገኘው። የድርቁ፣ የረሃቡ፣ ስራ አጥነቱ አጠቃላይ ከፍተኛ የሆነ ቀውስ የተፈጠረበት እንደሆነ ይታወቃል። ይሄ ስርዓት አልበኝነቱ ሲጨመርበት ክልሉ አጠቃላይ የማህበራዊ መናጋት ማህበራዊ ቀውስ ውስጥ እንደገባ ነው በብዙዎች ዘንድ የሚነገረውና እንደው ምንድነው አሁን የትግራይ ህዝብ ድል ዕጣ ፈንታ? እንደው አሁን በህወሓት ጥላ ስርም ሆነ በአብይ አህመድ በእጃዙር የሚሰጠው የጌታቸው ረዳ አመራር እንደው የትግራይን ህዝብ ሊታደግ ይችላል? ምንድነው የትግራይ ህዝብ አሁን የሚጠብቀው? በጣም ጥሩ። የትግራይ እንደ ክልልም እንደ ህዝብም ችግሩ ዘርፈ ብዙ ነው። እንደመጥቀስ እንደተሞከረው ችግሮቹን በየቀኑ ከመፍታት ይልቅ እየባሱ ወጣቱ በሙሉ ክልሉን ትቶ ገሚሶቹ የባህር ሲሳይ የሆነ ገሚሱ እዚህ አዲስ አበባ ነው። ብዙ ገበሬዎች እንግዲህ ማዳበሪያ ያገኙ ምንም ስለማያገኙ እርሻቸው መሬታቸውን ጥለው ወደ ልመና ነው የተሰማሩት እና ችግሩ ዘርፈ ብዙ ነው እየሆነ ያለው። ወጣቱ ወደ ስደት እየሄደ ነው። ያልቻሉ ወደ መሀል ሀገር ሁሉም እየተበተነ ነው። ያገኘው እንዲሰራ እንዲለምን ወይም እንትን ያደርግ። ስለዚህ እነዚህ በሙሉ ችግሮች ምንጭ የህወሓት አስተዳደር ነው። ላለፉት 30 ዓመታትም ያው በትግራይ ክልል የመራ ህወሓት አመራር አለ። ግን ይህንን ችግሮች ምንጭ የሚሆነው ሳለ ትልቁ ችግር የተፈጸመው ከፕሪቶሪያ በኋላ ያለውን ነው። የፕሪቶሪያ ስምምነቱ የሚለውን አካታች ጊዜያዊ አስተዳደር ይመሰረታል በሚለው ይህ ሳይሆን ቀርቶ የችግሩ ምንጭ የሆነውን ህወሓት ሙሉ ስልጣን ተሰጥቶ ህወሓት እንደማይፈታው እየታወቀ በመደረግ ነው። ስለዚህ ለቀጣይም ህወሓት ካለ ድረስ የትግራይ ህዝብ ችግር ይቀጥላል። የትግራይ ህዝብ ከጦርነት ይወጣል ተብሎም አይታሰብም። አሁን የምናያቸው ምስቅልቅሎችን አብሮ ይቀጥላሉ። ምክንያቱም የችግሮቹ የምስቅልቅሎቹ ባለቤት ራሱ ህወሓት ናት። ስለዚህ የመስተካከል አዝማሚያም የለም። ምክንያቱ በቃ የሚስተካከልበት ሁኔታ አልቋል፣ እየጨረሰ ነው። ለመስተካከል ያለው ነገር የሮ ድምር በመሆኑ ይቀጥላል ማለት ነው። ስለዚህ መፍትሄው ታዲያ ምንድን ነው የሚባለውን በፊት በተለይ መሆን የሚችለውን ያው እንግዲህ ሌላም ትምህርት ወስደው ህዝቡም ወጣቱ በተለይ ደግሞ በህወሓትና በህወሓት መሪዎች ህዝባዊ እምቢተኝነትን ጀምረው እሱን በሚመርጣቸውን ለሱ በሚበጀውን አዲስ አስተዳደር አዲስ ትውልድን በመገንባት ካልሆነ በስተቀር ወይም ደግሞ በትግራይ አሉ የሚባሉ ፖለቲካ ፓርቲዎች አሉ፣ ከህወሓትን ወጣ ያሉ ሲቪል ማህበራት አሉ፣ ሌሎችም አሉ። ስለዚህ የትግራይ ሀጠን ለምለመች በህወሓትና ህወሓት ብቻ ተወሰነ የምትቆይ አይደለችም። ስለዚህ በህወሓት መቃብር ብቻ ነው የትግራይ ህዝብ ችግር ሊፈታ የሚችለው ብዬ ነው የማምነው። በመጨረሻም በኑሮ ውድነት ምክንያት የዩኒቨርሲቲ መምህራን ወደ ጉልበት ስራና ሹፍርና መሰማራታቸው ኢትዮጵያ የገባችበትን ጥልቅ አደጋ የሚያሳይ እንደሆነ ተገለጸ። በሀገር ቤት የሚሰራጨው አሻም ሚዲያ ሰሞኑን እንደዘገበው የዩኒቨርሲቲ መምህራን የሚከፈላቸው ደሞዝ እያሻቀበ ካለው የዋጋ ግሽበትና የኑሮ ውድነት ጋር የማይመጣጠን በመሆኑ ኑሯቸውን ለመደጎም ወደ ጉልበት ስራ መግባታቸው ታውቋል። በቅርቡ
በአገሪቱ ምክር ቤት እንደተገለጸው የመንግስት ሰራተኞች የምሳ ሰዓትን በአብያተ ክርስቲያናት በማሳለፍ የኑሮ ሸክሙን ለመቋቋም እየታገሉ እንደሆነ ተመልክቷል። የአገሪቱ ጠቅላይ ሚኒስትር በ15 ቢሊዮን ዶላር ቤተመንግስት እየገነባ በሚገኝበት በዚህ ወቅት ከ30 ሚሊዮን በላይ ተረጂዎች የተመዘገቡ ሲሆን ከ6 ሚሊዮን ያላነሱ ዜጎች ተፈናቃይ ሆነው በተለያዩ መጠለያ ጣቢያዎች በከፍተኛ ችግር ውስጥ እንደሚገኙ ይነገራል። የዩኒቨርሲቲ መምህራን ወደ ጉልበት ስራ መግባታቸው ሀገሪቱ ከፍተኛ አደጋ ላይ እንደምትገኝ ያመላክታል ይላል የአንከር ሚዲያ የፖለቲካ ተንታኝ ገለታው ዘለቀ። እዛ ኢትዮጵያ ውስጥ በነበርኩበት ጊዜ ባጃጅ ያለ አይደለም እሱን ይዤ አንድ ቦታ ሄዳለሁና ከሹፌሩ ጋራ ባጃጅ ከሚነዳው ሰው ጋራ ጨዋታ ይዘን ስለ ስራው ጠየቁት እና ስጠይቀው ሱፐርቫይዘር ነኝ አለኝ። የትምህርት ሱፐርቫይዘር እና በጣም ነው የደነገጥኩት። መሳይ ትምህርት ሱፐርቫይዘር ማለት እንግዲህ ትምህርት ቤቶችን እየጎበኘ በየጊዜው ፕሮግራም አውጥቶ ትምህርት ቤቶቹ እንዲያድጉ መስራት ያለበት ሰው ነው። ችግራቸውን በየደረጃው ላሉ ባለስልጣናት እያሳወቀ ትምህርት የሚሻሻልበትን መንገድ የሚፈልግ ሰው ነው እና ባጃጅ ይሰራል። ለምንድን ነው የሚሰራው? ደሞዝ ያልተቀመችኝም አለ። ማስተርስ አለው እኮ የሰው መሳይ እና ይሄንን ዜና ስሰማ እኔ አልተገረምኩም። በተለይ የዩኒቨርሲቲ መምህራን ከባድ ችግር ውስጥ የወደቁት በዚህ ዘመን ነው። ደሞዝ እኮ አብይ አህመድ መጣ እኮ ሲቪል ሰርቫንቱ እኮ 5 ሳንቲም አላገኘም። 5 ሳንቲም ኢንፍሌሽኑ እንደዚህ እየጋለበ በየጊዜው እየጨመረ የጤፍ ዋጋ እየጨመረ የቤት ኪራይ እየጨመረ በምድሪቱ ላይ እንደዚህ አይነት የኢኮኖሚ ችግር እያለ እንደው ድጎማ እንኳን አልተደረገለትም። ስለዚህ ሄደው በተለይ የዩኒቨርሲቲ መምህራን አሁን ከባድ ችግር ውስጥ ወድቀዋል፣ ሰለባ ሆነዋል። በተለይ የዩኒቨርሲቲ መምህራን ደግሞ ከባድ ችግር ውስጥ የወደቁት ትልቁ ችግር ስራው እንደምታውቀው ትርፍ ጊዜ አይሰጥህም። ምርምር ስራ ነው፣ የጥናት ስራ ነው። ከነገ ለማስተማር ቀደም ብለህ ብዙ ዝግጅቶች ይጠይቃል እና ትርፍ ጊዜህን ሁሉ በዛ ላይ እንድታውል የሚያደርግ በጣም ዲማንዲንግ የሆነ ስራ ነው እና ከዚህ የተነሳ ችግር ላይ ወደቁ። አሁን ያንን እርግፍ አድርገው ትተው ክላሳቸውን ሁሉ እየዘጉ ሹፌር ሆነውልናል እና ይሄ ብሔራዊ ውድቀት ነው፣ ብሔራዊ ኪሳራ ነው። በታሪክም እንደዚህ ሆነን አናውቅም። ሌላም ሀገር እንደዚህ አይነት ችግር ውስጥ የወደቀም ያለ አይመስለኝም። ገለታው ምናልባት አሁን የዩኒቨርሲቲ መምህራን መሆናቸው እንጂ ይሄ አደጋ እኮ ከተከሰተ ቆይቷል። በሃይስኩል መምህራን፣ በአንደኛ ደረጃ መምህራን በተለይ ደቡብ ኢትዮጵያ ወደ ጉልበት ስራ የገቡ መምህራን እንዳሉ ደሞዝ ስለማይበቃቸው ወደ ቤተሰቦቻቸው ገጠር ገብተው ትምህርቱን እርግፍ አድርገው ተማሪዎችን በትነው የገቡ እንዳሉ ሰምተናል። ሀዲያ ውስጥ በተለያዩ የኢትዮጵያ ክፍል ተመሳሳይ ነገር ነው ያለው። በቅርቡም መቀሌ ያሉ መምህራን የቤት ኪራይ የሚከፍሉ ታተው የተማሪዎች ዶርሚተሪ ውስጥ እያደሩ እንዳለም ተሰምቷል። በጣም ከባድ ነገር ነው የምንሰማው። የዩኒቨርሲቲ መምህራን አሁን በተለያዩ ዩኒቨርሲቲዎች ደሞዝ አይበቃቸውም፣ አንዳንዱ በወቅቱም የሚከፈላቸው አይደለም። በዚህ ተነሳም ወደ ሌላ ነገር እየገቡ ነው። ይሄ እኮ በጣም ከባድ ሀገራዊ ቀውስ ነው፣ ግን በቀላሉ እየታየ ነው። አዎ አሁን እንዳልከው አሁን በአንድ በኩል የዚህ የእነሱ የአስቴ መምህራኖች ህይወት እና መብታቸው እንደ ዜጋ እንደ ወንድምነታቸው እንደ እህትነታቸው ያሳስባል በጣም እሱ። ከዛ ባሻገር ግን እኮ የእነዚህ ሰዎች ጉዳት እኮ የትምህርት ጉዳት ነው። ትምህርት በራሱ ሃየር ኤጁኬሽን በተለይ ከፍተኛ ትምህርት ገደል ገባ እኮ ማለት ነው መሰለኝ። ፕሮብለም ሶልቪንግ የሆነ አምራች የሆነ ችግር ፈቺ የሆነ ዜጋ የሚመረትበት ሴንተር ኦፍ ኤክሰለንስ ማለት ነው። በኢትዮጵያ ሁኔታ ከፍተኛ ትምህርት ተቋም አካባቢ ከባድ ጥንቃቄ ያስፈልጋል። ብዙ ኢንቨስትመንት ያስፈልጋል። ላቦራቶሪዎችን ማጠናከር፣ መምህራንን ማበረታታት፣ በስልጠና ማበረታታት፣ ህይወታቸው እንዳይመሰቃቀል ትኩረታቸውን ወደ ሌላ አቅጣጫ ከሚስቡ ነገሮች ሰብሰብ ብለው ማስተማር ላይ እንዲያተኩሩ ማድረግ እኮ የመንግስት ስራ እኮ ነው። እነሱን መንከባከብ እኮ ትምህርት መንከባከብ እኮ ነው። ሃየር ኤጁኬሽንን መንከባከብ እኮ ነው። ስለዚህ በአጠቃላይ ትምህርቱን ነው የጎዱት። አሁን እነዚህ የተጠቀሱ ዩኒቨርሲቲዎች በሙሉ ያሉ መምህራን ልባቸው ተከፍሏል። ልባቸው ቢዝነስ ላይ ነው ያለው። ደላላ ሆነዋል። የደላላነት ስራ ይሰራል። አስተማሪ ሆነው ዩኒቨርሲቲ የቤት ደላላ ነው። የባጃጅ ሹፌር ነው። ተማሪውን ያመላልሳል በባጃጅ። ስለዚህ ክፍል ውስጥ ገብቶ ምንም ውጤታማ አይሆንም፣ ገብቶ ይወጣል ማለት ነው። ስለዚህ ከፍተኛ ትምህርት ወድቋል እኮ ነው መሳይ። በጣም ያሳዝናል። በጣም ያሳዝናል። እንግዲህ መምህርነት ክብርም ነው። ያው እኛም እናንተም ሌሎቹም በተማሩበት ዘመናት መምህራን ምን ያህል ሙያው የተከበረ እንደሆነ አንደኛ ስራውንም ሙያውንም የሚያስንቅ ነገር ነው እየተፈጠረ ያለው። የዩኒቨርሲቲ መምህራን ነበራቸውን ቦታና ደረጃ የምናውቀው ነው። እነሱ ብቻ አይደሉም። አሁን ዶክተሮች ጭምር ኑሯቸውን መግፋት አልቻሉም፣ ማሸነፍ አልቻሉም። ከባድ ነገር ነው ሀገሪቱ ውስጥ የተከሰተውና ወዴት እያመራ ነው አጠቃላይ ሁኔታው? በእርግጥ በሀገር ደረጃ የመጣ ነው። አገዛዙ ይህንን እንደ ስኬት ይቁጠረው። ተደላድሎ ተመቻችቶ ከረባታቸውን አስረው አሁንም በቴሌቪዥን መስኮት እየመጡ ብልጽግና የሚሉ ባለስልጣናት ናቸው አሁንም ያሉት። ገለታው ሀገሪቱ ወዴት እየሄደች ነው? ብልጽግና መሳይ፣ ብልጽግና ባለፈው ያነሳነው ነገር አለ። ይሄ ፓርቲ የድህነት ፓርቲ ነው። ፖቨርቲ ፓርቲ ነው የሚባለው፣ የድህነት ፓርቲ። ብልጽግና የፈጠረው ቦታ አለ፣ እውነት ነው። ብልጽግና የተወሰኑ ሰዎችን አበልጽጓል። ከፍተኛ የሆኑ ባለስልጣናት የነዚህ የዝቅተኛ ሲቪል ሰርቫንቱን ደም መጦ የኢትዮጵያንን ደም መጦ በጣም የተዋበ ቢሮ የሰሩ በዓለም ላይ የሌለ ቢሮ፣ በጣም ውብ ቢሮዎችን የፈጠሩ የጫካ ፕሮጀክት የተባለ
የተባለ ከፍተኛ ቤተመንግስት እየገነቡ ያሉ የመኪናዎቻቸው በዓለም ላይ ካሉ በጣም ከፍተኛ ውድ የሆኑ መኪናዎችን የሚያሽከረክሩ እኮ ጥቂት ከፍተኛ ባለስልጣናቶች እነሱ በልጽገዋል። እውነት ነው። ለነሱ የብልጽግና ፓርቲ ነው። ለነዚህ ዩኒቨርሲቲ መምህራን ለጠቅላላው ህዝብ ግን የድህነት ፓርቲ ነው። ድህነትን ያመጣ ነው። በእውነት ድህነትን ስቦ ሲቪል ሰርቫንቱን ለማኝ ያደረገ ነው። ሲቪል ሰርቪሱን ያደቀቀ እኮ ነው። ስለዚህ በአጠቃላይ የሰራተኛ ደሞዝ ተነካ ማለት ሰራተኛው በህይወቱ መጎሳቆሉ ብቻ ሳይሆን መታየት ያለበት ሲቪል ሰርቪሱ ወደቀ ማለት ነው። አገልግሎት ወደቀ ማለት ነው። ለጉቦ ለሙስና ተጋለጥን ማለት ነው። የራበው ሰው ብዙ ወንጀል ነው የሚሰራው። ሙስና ይቀበላል፣ ጉቦ ይቀበላል። ይሄ ማን ነው የሚጎዳው? ህብረተሰቡ በአቋቋማቸው ተቋማት ነጻ አገልግሎት እንዳያገኝ ጉቦ እየከፈለን ስራ እንዲሰራለት የሚያደርግበትን ስርዓት ፈጠረን ማለት ነው። ስለዚህ የዚህ ሰው ልክ የለውም መሳይ የራሱን ህይወት የራሳቸውን እነዚህ ከፍተኛ ባለስልጣናት ብልጽግና ፈጥረው ሌላውን ድሃ አደረጉት። የድሃ ነው አሁን ድሃ አይደለም የሚባለው የድሃ ነው ያደረጉት። ሀገራችን በጣም ያሳዝናል። አሁን መነሳትን ያለበት ህብረተሰቡ ይህንን እያየ ዝም ብሎ ተሸክሞ መኖር የለበትም። የዩኒቨርሲቲ መምህራን የሚሆኑ ብዙ ያውቃሉ። ፖለቲካል ሳይንስ መምህራን ናቸው። ሶሻል ሳይንስ መምህራን ናቸው። ስለ ህዝባዊ አመፅ ያውቃሉ። ስለ ህዝባዊ ሬዚስተንስ ያውቃሉ። ስለ ንቅናቄ ያስተምራሉ። እነሱም የዚህ አካል መሆን አለባቸው። ምድሪቱ ለውጥ እንዲመጣ እንደው መሪ ነው መሆን ያለባቸው ይመስለኝ።